Yeah.
የመላእክት ገብርኤል ሊቀ መላእክት የመላእክት ዘረዳየ ቆሞ ለሰማዕት ዘረዳየ ቆሞ ለሰማዕት አድነነ ለመላእክት ገብርኤል ሊቀ መላእክት አድነነ ገብርኤል ሊቀ መላእክት ሃሌሉያ ሃሌሉያ እግዚእ አድነነ ወመላእክት የነሳት ሊቀ መላእክት ለሰማዕት ወመላእክት ሊቀ መላእክት ሃሌሉያ ሃሌሉያ እግዚኦ አድነነ ሃሌሉያ እግዚኦ አድነነ ወመላእክት የነሳት ሊቀ መላእክት ወመላእክት የነሳት ሊቀ መላእክት ሃሌሉያ ሃሌሉያ አድነነ ሃሌሉያ አድነነ ለሰማዕት ወመላእክት የነሳት ሊቀ መላእክት ለሰማዕት ወመላእክት የነሳት ሊቀ መላእክት ሰማዕታትን የረዳ ከእሳትም ያወጣ ሊቀ መላእክት ቅዱስ ገብርኤል ሆይ እኛንም ከዕለት እኪትና ከዚህ ዓለም መከራ ፈተና ሁሉ አድነን ሰውረን ብለው ነው የሰንበት ትምህርት ቤት ደቀ መዛሙርት ወንድሞቻችንና እህቶቻችን እግዚአብሔርን ያመሰገኑት። እስኪ ሁላችሁም አመስግኑላቸው። እውነት ነው። ይህ መልአክ ከመከራ ሁሉ የሚታደግ መልአክ ነው። ይህ መልአክ ከፈተና ሁሉ የሚያድን መልአክ ነው። ይህ መልአክ ዛሬ በዚህ ዕለት ቅድስት ኢየሉጣንና ሕፃኑ ቂርቆስ ቅዱስ ቂርቆስን እንደ ክረምት ነጎድጓድ ከሚፈላ ውሃ ውስጥ ያዳነ ይህ ኃያል መልአክ ሊቀ መላእክት ቅዱስ ገብርኤል ነውና ሁላችሁ አመስግኑ። ለሰንበት ትምህርት ቤት ደቀ መዛሙርት እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። በእውነት እንደነዚህ አይነት ደቀ መዛሙርት የሚፈሩት እንግዲህ በቤተ ክርስቲያን ልጆቻችሁን ስትልኩ ነው። በተለይም ከዚህ ከፊት ለፊታችን የምናየው የሰንበት ትምህርት ቤትና የስብከተ ወንጌል አዳራሽ በክቡር አባታችንና በሰበካ ጉባኤው መልካም ፈቃድ እዚህ ደረጃ ላይ ደርሷል። የልስን ስራው አልቋል። አሁን የሚቀረው የፊኒሺንግ ስራዎች ናቸው። በተለይም እግዚአብሔር ቢፈቅድና እግዚአብሔር ቢረዳን የሊቀ መላእክት ቅዱስ ገብርኤል ታቦተ ጽላት ወጥቶ በዚያ እንዲያርፍ ሁላችንም ርብርብ ማድረግ ይጠበቅብናል። አሁን የቀረው የመስኮት ስራ ነው። ይሄ የመስኮት ስራ በካሬ 13,000 ብር ነው። ጸጋው የበዛላችሁ እግዚአብሔር በሀብት የባረካችሁ
ለመስጠት የተሰጣችሁ ምእመናን ወደ ቤተ ክርስቲያን እየመጣችሁ ምን እናድርግ ብላችሁ 50 ሎሚ ለ50 ሰው ጌጥ ለ1 ሰው ሸክም ነውና አንዳንድ መስኮት ብንከፋፈል ይህ አዳራሽ ለዛሬ ዓመት አገልግሎት መስጠት ይጀምራልና እግዚአብሔር ቢረዳን እግዚአብሔር ቢፈቅድ ይህንንም ያንንም እናደርጋለን እንደተባለ ይህንን አዳራሽ ጨርሰን ፈጽመን አገልግሎት ውስጥ እንድናደርግ ማን ይርዳን? ማን ይርዳን? ማን ያግዘን? እግዚአብሔርን ሁላችሁን እንበሉና አመስግኑ። ሌላው ቅድም እንደነገርኳችሁ ይህ ሕንፃ ቤተ ክርስቲያን በእድሳት ላይ ነው ያለው። ስለዚህ ከፊት ለፊታችን ባሉ 3-4 ድንኳኖች ላይ የሕንፃ አሰሪ እድሳት ኮሚቴዎች የእናንተን መባ ለመቀበል ለዚህ ሕንፃ ቤተ ክርስቲያን የምታደርጉትን ድጋፍ ለመቀበልና ወደ ሥራ ለመለወጥ እናንተን እየጠበቁ ነውና በአቅራቢያችሁ ባለው በዚህ በስተ ሰሜንም በስተ ምዕራብም በስተ ደቡብም ድንኳኖች ተተክለዋል። በዚያ ድንኳኖች ውስጥ ደግሞ የሕንፃ እድሳት ኮሚቴዎች አሉ። ደረሰኝ ይዘው ተቀምጠዋል። እናንተን ነውና የሚጠብቁት። በቻላችሁት አቅማችሁ በፈቀደ መልኩ እየረዳችሁ እንድትሄዱ በእግዚአብሔር ስም ነው የምንጠይቀው። ይህ ካቴድራል በታችኛውም በዚህም ታላላቅ የልማት ስራዎችን እየሰራ ነው። በተለይ በታችኛው በሆተ ሰማይ ቅድስት ድንግል ማርያም ካቴድራል የግቢ የማስዋብ ስራ 90% በሚያህል ደረጃ እናንተ በረዳችሁት እናንተ ባገዛችሁት መጠን ስራው ወደ መጠናቀቁ ደርሷልና እግዚአብሔር ይመስገን። በተለይም በዚህኛውም ከፊት ለፊታችን ለጣራ መመታት ዝግጅቱን እያጠናቀቀ ያለው የአስክሬን ማሳረፊያ በተለይም ሁላችን መኖር እንዳለ ሁሉ መሞት አይቀርምና ከዚህ ዓለም ድካም ስናርፍ በዚህ አስክሬናችን መጥቶ ጸሎት የሚደረግበት በክቡር አባታችን መልአከ ፀሐይ ቆሞስ አባ ገብረ ኢየሱስ መኮንን የተጀመረ ዛሬም ወጣቱ አርበኛ እየቀጠሉት ያለው ይሄ የአስክሬን ማሳረፊያ ወደ መጠናቀቁ ደርሷል። ስለዚህ ብዙ የልማት ስራዎች በዚህ ካቴድራል እየተደረገ ነው። ይህ ሁሉ የሚደረገው ደግሞ በእናንተ ድጋፍ በእናንተ ጥረት ነውና አሁንም በዙሪያው ባሉ ምድራዊ ምጽዋቶች ውስጥ ያመጣችሁትን ሁሉ ይዛችሁ ወደ ቤታችሁ እንደማትመለሱ እናምናለን። የቻላችሁትን እያገዛችሁ እየረዳችሁ እንድትሄዱ በእግዚአብሔር ስም ነው የምጠይቀው። በተለይም ክቡር ዋና ስራ አስኪያጃችን በመካከላችን ተገኝተው እየባረኩን ነው። መባረክ ብቻ አይደለም፣ እኛም ደግሞ ለምእመናን አራያ መሆን ይገባናል በማለት ክቡር መልአከ ምሕረት ዘካርያስ ሐዲስ ለዚህ ካቴድራል የሕንፃ እድሳት ሥራ 20,000 ብር ገቢ አድርገውልናል። ክቡር አባታችን ዕድሜ ይስጥልን። እልል ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል ቀጥታ ወደ ዕለቱ ትምህርት ነው የምንሄደው። ማስተባበሩ መጨረሻ ላይ እናደርጋለን። ምዕመናን ከተማራችሁ ካወቃችሁ እግዚአብሔር የሚሆን ነገር አድርጋችሁ እንደምትሄዱ እምነታችን ነው። ለዛሬ ይህንን ክብረ በዓል እሺ እያሉኝ ያሉት ከቤተ ክርስቲያን የሚተላለፈውን መልእክት ሁላችን መስማት ይገባናል። በተለይም በስተ ምስራቅ በኩል ያለን እግዚአብሔርን በምስጋና እያመሰገንን እግዚአብሔርን እያከበርን ያለን ምዕመናኖች አለን። ለጥቂት ደቂቃ ደግሞ የእግዚአብሔርን ቃል እንድትሰሙ በእግዚአብሔር ስም እንጠይቃችኋለን። መዘመሩ መልካም ነው።
ማመስገኑ መልካም ነው። ነገር ግን ውጭ ያሉ ሰዎች ደግሞ ዛሬ ምንድን የተደረገበት ቀን ነው ብለው ሊጠይቁን ደጅ ቆመዋል። ስለዚህ የቤተ ክርስቲያኒቱን አስተምህሮ ሰምቶ አዳምጦ መሄድ ለሁላችን ይጠቅመናልና እያመሰገናችሁ ያላችሁ ሰዎች ለጥቂት ደቂቃ ምስጋናውን ቆም አድርጋችሁ ከቤተ ክርስቲያኒቱ የሚተላለፈውን መልእክት እንድትሰሙ በእግዚአብሔር ስም ነው የምጠይቀው። በእውነት ለዛሬ በክቡር አባታችን መልካም ፈቃድ የዕለቱን ትምህርት እንዲሰጡን የተጋበዙት በጣም የምንወዳቸው የምናከብራቸው በየሚዲያው የምናያቸው የኔታ መጋቤ ሐዲስ እሸቱ ዓለማየሁ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአንድ መምህር ናቸው። ለሳቸው የሚናገሩበትን አንደበት ለኛ ደግሞ የምንሰማበትን ንጹሕ ልቦና እግዚአብሔር ያድላችሁ። በመረጋጋት ትምህርቱን እንድታዳምጡ በእግዚአብሔር ስም እንጠይቃለን። ጮክ ብላችሁ ድምጻችሁን አሰምታችሁ እግዚአብሔር እኛም እዚህ ያለነው ድምጻችሁን ሰምተን በድምጻችሁ እንድንደሰት ለማንኛውም ሁላችንም እንድንሰማው አድርጋችሁ እንድትናገሩ በእግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የአድባራትና ተዳሪዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅዱሳን ባለሟሎቹ የሚገኘውን የሥጋ ጥበቃ የነፍስ ምልጃ አድርጋችሁ በዚህ ቅዱስ ቦታ እንድትገኙ እግዚአብሔር እግረ ወደ ቦታው እግረ ልቦናችሁ ወደ ወንጌሉ ያቃናላችሁ ወገኖቻችን ምእመናን በእግዚአብሔር ስም እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? ትናንት ከኛ ጋር የነበረ አሁን በመካከላችን ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የመሰከርንለት ያመነውና የምናምነው ቦታውን ጊዜውን ሁኔታውን አይቶ የከዳን ከበረት እስከ ቀራኔዮ ከቀራኔዮ እስከ ጎልጎታ ከጎልጎታ መልሶ መጥቶ ወደ መንግስቱ እስከ መጠቅለል ድረስ የወደደን የአባቶቻችን አምላክ ልዑለ ባሕርይ ኢየሱስ ክርስቶስ ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንሰማው የምንናገረው አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር። አንደበታችንን የሚቆጣጠር መንፈስ ቅዱስ ከመሶበ ወርቅ እይማስን በእሳት ከማሁ እያማስኖ ለመስተአግስ መንሱት ምንተ ይሬስዮ እሳት ለወርቅ ዘእንበለ ዘያጸርዮ ከማሁ ምንዳቤኒ ለዘቦቱ ትዕግስት አኮኑ ክቡረ ይሬስዮ አኮኑ ልዑለ ይሬስዮ።
አባታችሁ አባታችን የኢትዮጵያ ኩራት የአፍሪካ ዘውድ ብሉይን ያነበበ ሐዲስን የተረጎመ ከሱ በፊት ከተነሱት ሊቃውንት እንደ ንብ ቀስሞ ቀምሞ ንባቡ ለጆሮ ምስጢሩ ለአእምሮ ዜማው ለሕሊና እንዲስማማ አድርጎ በምስጢሩ በብሉይ ኪዳን ከነ ዳዊት ከነ ኢሳይያስ በሐዲስ ኪዳን ከነ ጴጥሮስ ከነ ቅዱስ ጳውሎስ በዘመነ ሊቃውንት ከነ ቄርሎስ ከነ ዮሐንስ አፈወርቅ ቢበልጥ እንጂ የማያንሰው ከኢትዮጵያዊነቱ ውጪ ሌላ ጥፋት ያልተገኘበት ታላቁ አባታችን ቅዱስ ያሬድ በጾመ ድጓው አሁን የነገርኳችሁን ጥቅስ ተናገረ። ወደ አማርኛ ልመንዝረው። ከመሶበ ወርቅ ይማስን በእሳት እሳት በወርቅ እንደማይጠፋ ሁሉ ከማሁ ያማስኖ ለመስተአግስ መንሱት ፈተና ታጋሽ ይሬስዮ እሳት ለወርቅ። ለመሆኑ እሳት ወርቅን ምን ያደርገው ይመስልሃል? ምን ያደርገዋል? ዘንበለ ዘያጸርዮ ያጠራዋል፣ ያሳምረዋል፣ ያስውበዋል። ለጆሮ ጉትቻ፣ ለአንገት ሐብል፣ ለጣት ቀለበት፣ ለእጅ አምባር፣ ለእግር አልቦ እንዲሆን ያመቻቸዋል፣ ያስተካክለዋል። በተከበረ ቦታ እንዲገኝ ያደርገዋል። ከማሁ ምንዳቤኒ ለዘቦቱ ትዕግስት እንግዲህ እሳቸው ለይቶላቸው እኛ እስካሁን አለየልንም። ሁላችንም ያው ነው፣ ልዩነት የለንም። እንግዲህ የተናገርና ያልተናገርን ልዩነቱ ሁሉም ሊያብድ እያኮበኮበ ያለ ነው። ገሃዳ ያውጣብን እግዚአብሔር፣ ፍሬ እንዳንበጥስ ይርዳን። በውስጣችን ሁላችንም እብዶች ነን። እናታችን እግዚአብሔር ይማረልን፣ ቸርን ያስታግስላቸው። እንግዲህ ብዙዎች ነበር፣ ጸጥበል ማለት ይቻል ነበር፣ ግን አቅም ይጠይቃል። ለማንኛውም ደህና አደራችሁ፣ ሰላም ናችሁ። ከማሁ ምንዳቤኒ ለዘቦቱ ትዕግስት፣ እንደዚህም ሁሉ ትዕግስት ላለው ሰው ያልፋል ብሎ ለሚያምን ሰው ዛሬ ላይ ቁሞ ነገ ለሚናፍቀው ሰው መከራ አያጠፋውም። አኮኑ ልዑለ ይሬስዮ አኮኑ ክቡረ ይሬስዮ። እንደዚህም ሁሉ ቅድም እንደተናገርኩት እሳት ወርቅን ምን ያደርገዋል ብሎ ሊቁ ቅዱስ ያሬድ ተመራመረ፣ ተፈላሰፈ፣ ተራቀቀና መጨረሻ ላይ ውጤቱን ነገረን። ምን አለን? አኮኑ ልዑለ ይሬስዮ አኮኑ ክቡረ ይሬስዮ። ከፍ ያደርገዋል፣ ያስከብረዋል እንጂ እሳት ወርቅን ያጠፋዋል ወይ? ታውቃላችሁ፣ ወርቅ ይነጠራል፣ ቅቤ ይነጠራል፣ ብረት ብር ይነጠራል። የሚነጠረው አፈሩን ከወርቁ ለመለየት ነው። ዛሬ በየጣታችሁ ያለው ቀለበት፣ በየእጃችሁ ያለው ጉትቻ፣ በየአንገታችሁ ያለው ሐብል ወርቅ የሆነ ጊዜ አፈር ነበር፣ አፈር ይመስል ነበር። በአፈር ውስጥ ተቀብሮ ነው አሁን ተቀብሮ ነው አሁን ዛሬ ለዚህ ቅዱስ ያሬድ ቅኔውን ሲቀኘው ምስጢሩን ሲተነትን መጻሕፍታቸው አቡጆ ሞልቶ ምስጢሩ አይምሮ ግቦ ቃሉ ስንን አርፍ ምን አለ? እንደዚህ ሰማዕታት ሁሉ የነደዱ፣ የታረዱ፣ የተገፈሩ፣ የተገረፉ፣ የተራቡ፣ የተጠሙ፣ የተንከራተቱ ዓለምን አረፈው ከነዚህ ሁሉ የጣሉ የልብ ምኞት፣ የዓይን አምሮት፣ የእጅ ስርቆት፣ የአንደበት ሐሜት ያልማረካቸው ዓለምን ከነወርቁ ከነሹመቱ ከነሽልማቱ ከነግንጃው ከነአውራጃው ከነአምሮቱ የጣመ ልብነስ የሞቀ ደመቀ ልልበስ ሳይሉ ዓለምን አራግፈው ጥለው የተፈተኑ የነጠሩ ቅዱሳን ሁሉ ወርቅ እሳት ወርቁን እንዲያሳምረው መከራ ደግሞ እነሱን ያሳምራቸዋል። ሙተው እንዲኖሩ ሙተው እንዲናገሩ ያደርጋቸዋል። ዘዚህ ወዘካ የሁለት ዓለም ነገስታት ያሰኛቸዋል። በወዳኛው ያስገባሉ፣ ያስወጣሉ፣ ያጸርቃሉ፣ ይኮንናሉ፣ ይገላሉ፣ ያድናሉ፣ ይስሉ
በሰማይ ይሸልማሉ። በወዲህኛው ዓለም ደግሞ ጽላት ታንጾላቸው፣ ቤተክርስቲያን ታንጾላቸው፣ ገድላቸው የሰማዕታት፣ ድርሳናቸው የሊቃውንት፣ ታምራቸው የጻድቃን፣ የየዕለት የሕይወታቸው ጽንሰታቸው፣ መሰወራቸው፣ እርገታቸው ተጽፎላቸው በቁመው ከሚንቀሳቀሱ ሕያዋን ሬሶች ይልቅ ሙተው ይናገራሉ ነው የቅዱስ ያሬድ ምስጢሩ ሲመነዘር ሲተነተን ሲበለት ማለት ነው። እና ዛሬ የሁለት እናትና ልጅ ታሪክ ነው የምናከብረው። አንድ የዛሬ 4-5 ዓመት ይመስለኛል አንድ መጽሐፍ ምርቃት ሂጄ ነበረ። የመጽሐፉ ይላል መሰላችሁ የአንድ ሰው ዋጋ ስንት ነው ይላል። ደህና ዋላችሁ? እንዴት ዋላችሁ? የአንድ ሰው ዋጋ ስንት ነው? እስኪ አንቺ ስንት ብር ታወጫለሽ ገበያ ብትወጪ? አልሸጥም እያልሽ ለምሳሌ እኔ ገበያ በወጣ ስንት ታወጣለህ ቢባል አይደለም እናንተ ድሆቹ የአሜሪካ መንግስት ያለ በጀቱን መድቦ ልግዛ ቢል አይደለም መላ ሰውነቴን አንድ ጣቴን ሊገዛኝ አይችልም። በእኔ ጣት ውስጥ የክርስቶስ ቁስል አለ፣ ደሙ አለ፣ ችንካሩ አለ፣ ስጋው አለ። ክርስቶስ ከሰማይ ወረደው ከልልና ወደ ትሕትና የመጣው ከርቀት ወደ ግዝፈት ከሕያውነት ወደ ሟችነት ከዘላለማዊነት ወደ ጊዜያዊነት ካለመወሰን ወደ መወሰን ሁሉን ማድረግ ከመቻል ምንም ማድረግ ወደ አለመቻል ከማጥገብ ወደ መራብ የመጣው ለአሜሪካ መንግስት ወርቅ አይደለም፣ ለሳውዲ አረቢያ ነዳጅ አይደለም፣ ኢትዮጵያ ውስጥ ላለው ሀብት ንብረት የአየር ጠባይ አይደለም፣ ላንተ ላንቺ ለኔ ነውና የተሰቀለው። እያንዳንዳችን በብር ብንተመን ዋጋችን ማንም ሊገዛን አይችልም። ለዚህ ነው ቅዱስ ጴጥሮስም ሲናገር ምን ይላል? በሚያልፍ ወርቅና ብር አልተገዛችሁም፣ በከበረው በክርስቶስ በበጉ ደም ነው የተገዛችሁት አለ። ስለዚህ ምእመናን ዓለም ላይ ያለው ወርቅ ብር ገንዘብ ቢሰበሰብ እኔን አንተን አንቺን እኛን መግዛት ይችላል አይችልም? ጮክ ብላችሁ ንገሩኝ። ይችላል አይችልም? አይችልም። አይችልም። እዚህ ሜዳ ላይ ወርቆ እየለመነ ፀሐይ ቀን የሚጠብሰው ብርድ ሌሊት የሚያቆራምደው ሰውነቱ ወይቦ ከሰው ተራ የወጣ ወንድማችን ገበያ ላይ ቢወጣ እነ ቻይናና አሜሪካ አይገዙትም። ለምን? የነሱ ጌታ በወር በደሙ ገዝቶታል፣ በቁስሉ ገዝቶታል፣ በግርፋቱ ገዝቶታል፣ በሐመቱ በኮምጣጤው ገዝቶታል፣ በመሰቀሉ ገዝቶታል፣ በመቸንከሩ በመሞቱ በመገነዙ በመቀበሩ በትንሣኤው በርገቱ ዳግመኛም በመምጣቱ ገዝቶታል። ስለዚህ ዛሬ የምናከብረው የ3 ዓመት ሕፃንና የእናቱን ታሪክ ነው። ይሄ ሁሉ ሰው የተሰበሰበው ለ3 ዓመት ሕፃን ሲባል ነው። ምእመናን ለምን? ስራ ሰርቶበታል። የባከነ ጊዜ ሁልጊዜ እንደምለው እኔ ለአባቶቻችን ቅዱሳን የባከነ ጊዜ የላቸውም፣ የባከነ ገንዘብ የላቸውም፣ የባከነ እድሜ የላቸውም። አንዳንድ ጅላጅል ሰዎች እንኳን ለክርስትና ለፍልስፍና ሎጂካል እንኳን ልናደርገው የማንችል ተራ ጥያቄ ይጠይቃሉ። የ3 ዓመት ሕፃን ምን አውቆ ነው ጡጦ ይጥባ አቦለድ ብላ እንጂ ብሎ በሱ ልክ እሱ በ60 ዓመቱ ገና ጡጦ እየጠባ ካቦለድ ባነሰ ጭንቅላት እየዛከረ ቂርቆስ ላይ ይሰቀል። ወንድሜ በመጽሐፍ ቅዱስማ የ3 ዓመት ሕፃን አረጋዊ ሽማግሌ በለው። አረ ዮሐንስ መጥምቅ በእናቱ ሆድ ሰግዷል። የበለጠ አለ? በእናቱ ሆድ የሰገዳለ። ጀግኖቹማ እናት ማይፀን ሳለሁ መረጥኩ ብሏል እግዚአብሔር። የሕፃናት አንዳንድ አሁን ዘመናውያን ድግሶች ላይ ወረቀቱ ላይ ምን ይላል? ጥሩ ጥያቄ ጥሩ ሐሳብ ነው። እውነቱን ለመናገር ለሕፃናት ጮክ ብላችሁ ንገሩኝ። ለሕፃን ምን የለንም? ቦታ የለንም። ያው በየጠጅ ቤቱ በር ላይ ደግሞ ለሽማግሌ ቦታ የለንም ቢባል ብዬ አስባለሁ። እኔ በመቁረቢያው ጠጅ ቤት የሚንገላወዳል። ይገርማችኋል። በ70 ዓመቱ አረ ቦታ የለ። እኔ ወጣቱ ይጠጣ እያልኩኝ አይደለም። ቢያንስ ወጣቱ ይቋቋመዋል። ይሄ ስፔር ፓርት መቃየራ በሌለው ሰውነት ጉበትን በመጠጥ ሳምበር በሲጋራ ጥርስን በጫት ማበላሸት አንተን ብቻ ሳይሆን ለአንተ የሞተውን ክርስቶስ ጭምር ዋጋ ቢስ ታደርገዋለህ። እና ቅድም እንደነገርኳቸው ቂርቆስ ሕፃን ነው፣ ትንሽ ነው። ግን ያችኑ ትንሿን እድሜ ኑሮባታል። እግዚአብሔር ለሕፃናት ቦታ የለኝም አይልም። ዓለም ከ18 ዓመት በታች
ሕፃን ናችሁ ብሎ አይቀጥራችሁም። ከ65 ዓመት በላይ አርጅታችኋል ብሎ መጥቶ ይተፋችኋል። አታገለግሉም። እስከ 18 ዓመት አልበቃችሁም፣ ከ65 ዓመት በላይ ጨርሳችኋል ብሎ ያሰናብታል። እግዚአብሔር ግን የሕፃናት አምላክ ነው፣ የወጣቶች አምላክ ነው፣ የአዛውንቶች አምላክ ነው፣ የድሆች አምላክ ነው፣ የሀብታሞች አምላክ ነው። የጎደለባቸው የሞላላቸውን እኩል የሚያስተዳድር አምላክ ነው። ላተረፉ ለከሰሩ፣ ለተሾሙ ለተሻሩ፣ ላጡ ላገኙ፣ ለጤነኞች በሽተኞች፣ ለወጡ ለገቡት ሁሉ አምላካቸው ማን ነው? ምእመናን ጮክ ብላችሁ ንገሩኝ። አምላካቸው ማን ነው? እግዚአብሔር ነው። እና እነዚህ እናትና ልጅ ኢየሉጣና ቂርቆስ የነበሩበት ዘመን በዚህ በሶስተኛው በአራተኛው መቶ ክፍለ ዘመን ነው። ምእመናን እንዲያው ወደ ጥልቅ ጉዳይ አንገባም ጊዜያችሁን ላለመብላት። ይሄ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው መቶ ክፍለ ዘመን ብለን በታሪክ የምናጠናው እነ 300-400 ዓመታት ቤተ ክርስቲያኒቱ መሰረት ላይ የቆመችበት ነው። በመጀመሪያ ደረጃ ቤተ ክርስቲያኒቱን አለት ላይ ያቆማት ቀራኔው ላይ የተሰቀለው ክርስቶስ ነው። ጎልጎታ የተቀበረው ክርስቶስ ነው። አርጎ ተነስቶ ያረገው አርጎ በክብር ያለው ኋላም መጥቶ ወደ መንግስቱ የሚጠቀልለን ኢየሱስ ክርስቶስ ነው። ነገር ግን ቤተ ክርስቲያኒቱ በበለጠ እየሰፋች እየበዛች በሄደች ቁጥር የመጣባትን ውጫዊ ውስጣዊ ፈተና የተቋቋመችው እንደነ ኢየሉጣ አንገታቸውን ለሰይፍ አይምሯቸውን ለመጻፍ ጀርባቸውን ለጅራፍ ሰውነታችን ለጾም ለጸሎት አሳልፈው በሰጡ አባቶቻችን ነው። የሚገርመው ታሪክን ስታጠሩ ዛሬ ጽላት የቀረጽንላቸው ቤተክርስቲያን ያነጽንላቸው ገድል፣ ልሳን፣ ተአምር የጻፍንላቸው ቅዱሳን በዓለም አቀፍ ደረጃ እያልኩኝ ነው። በአብዛኛው በሁለተኛው በሶስተኛው በአራተኛው መቶ ክፍለ ዘመን የተነሱ ናቸው። በሊቃውንት ደረጃ እነ ቄርሎስ፣ እነ ዮሐንስ አፈወርቅ፣ እነ ባስልዮስ፣ እነ ጎርጎርዮስ፣ እነ ኤጲፋንዮስ፣ እነ ዲዮስቆሮስ፣ እነ አትናቴዎስ እንዲያው ሌሎችም አሁን ያልጠቀስኳቸው መንፈሳውያን ምስራቃውያን የተዋህዶ ከዋክብት እንዳሸን የፈሉት እንደ እንጉዳይ የበቀሉት በዚህ በመከራ ወቅት ነው። ከሰማዕታት እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ ገላውዲዮስ፣ እንደነ መርቆሬዎስ፣ እንደነ ቂርቆስ፣ እንደ ኢየሉጣ፣ እንደነ አርሴማ ያሉትም በእውነቱ እኔ ሁልጊዜ እንደምለው ሊቃውንቱ በቃል ሰማዕታቱ በገድል ሊቃውንት በቀለም ክርስትናን ሲጽፉት ሰማዕታት በደም ጽፈውታል። ሰማዕታት ባንደበታቸው ሊቃውንት ባንደበታቸው ሲያመሰጥሩት ሰማዕታት ባንገታቸው ገልጠውታል። ክርስትና ባንገትም ባንደበትም ይሰበካል። አንገት ታርዶ ይሰብካል፣ አንደበት ተርጉሞ ይሰብካል። በቀለም ተጽፎ ይሰበካል፣ ደም ሲፈስም ይሰበካል። በቃል ይነገራል፣ በተግባር በገድልም ይመነዘራል። ምእመናን እና ቅድም እንደተናገርኩት እነዚህ ጀግኖቹ መንፈሳውያን የተዋህዱ አርበኞች የወጡት በፈተና ወቅት ነው። እኔ ሁል ጊዜ እንደምንለው ምእመናን አባቶቻችን እንደሚለው ለክርስትና ከቤተ መንግስት ይልቅ በረት ይስማማዋል። ከተሽከርካሪ ወንበር ይልቅ ሸካራ መስቀል ይስማማዋል። ከውድ መጠጥ ይልቅ ሐሞትና ኮምጣጤ ነው ያዳነን። ብራስሌት አይደለም ያዳነን፣ ቀለበት አይደለም ያዳነን። ኢየሱስ ክርስቶስ ራቁቱን ተሰቅሎ ነው ያዳነን። ክርስትና ውድና ውብ ልብስ ከመልበስ ይልቅ መራቆት የበለጠ ያስከብረዋል። ፋሲካችን የጾም ውጤት ነው። ትንሣኤያችን የሞት ውጤት ነው። መከራችን ደስታችን የመከራ ውጤት ነው። ቅድም እንደተናገርኩት እሳት ካልነጠረ ካልነደደ ያ ሁሉ ፈተና ካልደረሰበት ለጆሮ ጉትቻ፣ ለጣት ቀለበት፣ ለእጅ አምባር፣ ለአንገት ሐብል መሆን እንደማይችለው ሁሉ አባቶቻችን ነደው ታርደው ተገፈው ተገርፈው ተርበው ተጠምተው ተንከራተው ወጥተው ወርደው ሐዋርያው ቅዱስ ጳውሎስ እንዳለ እነሱ ለዓለም ስላልተገቡት ዓለምም ለነሱ የተገባ ሆኖ ስላልተገኘ ቀራንዮ ላይ የተሰቀለውን ጌታ እያዩ መከራ ተቀበሉ። እነ ኢየሉጣ የዛሬ 1600 ዓመት ያን ሁሉ መከራ ሲቀበሉ ከ1600 ዓመት በኋላ ኮተቤ ገብርኤል ታሪካችን ይሰበካል፣ ቁልቢ ገብርኤል ታሪካችን ይሰበካል፣ በዓለም ደረጃ ዝናችን ይናኛል ብለው አይደለም። ይሄ አየር ባየር ንግድ እከከይ ልከክልህ ስጠኝ እሰጥሃለሁ አይደለም። ክርስትና
የሚገባቸውን አደረጉ፣ ከሚገባቸው በላይ ከፈላቸው እግዚአብሔር። በሁለት ዓለም አከበራቸው። እዚህ ነደዱ፣ እዛ የነደደውን ያበርዳሉ። እዚህ ታረዱ፣ እዛ ለታረደው ቤዛ ይሆናሉ። እነ ተክለ ሃይማኖት እግራቸውን በጸሎት አስረከቡ፣ እነሱ በጸሎት ሌላውን ይቀጥላሉ። እና አቡነ ገብረ መንፈስ ቅዱስ ጸሎታቸው በጸሎት አይናቸው ፈሰሰ፣ እነሱ በጸሎታቸው የሌላውን አይን ያበራሉ። እነ ቶማስ ቆዳቸው ተገፈፈ፣ እነሱ ሌላውን ከለምጽ ያድናሉ። ቅዱሳን እነሱ ተርበው ሌላውን ዳቦ ያበላሉ፣ እነሱ ተጠምተው ለሌላው ውሃ ካለት ያፈልቃሉ። አምላካችን እግዚአብሔር ለብድራት ከፋይ ነው። አመድ አፋሽ አያደርግም፣ ወጭ ሰባሪም አይደለም እግዚአብሔር። እና ቂርቆስና ኢየሉጣ ደህና ዋላችሁ አላችሁ አይደል? እስኪ አጨብጭቡ አንድ ጊዜ። ስለዚህ ዛሬ አራት ነገሮች ላይ አተኩራችሁ ግንዛቤ ብትወስዱ ደስ ይለናል። አንደኛ ዛሬ እያነገስ እያከበርን ያለ ነው ቦርሳ የጠፋው ሰው እያሉ ነው። እንግዲህ አይምሮም የጠፋችሁ ካላችሁ ዛብ ከቤት ይሰጣል። ቦርሳ ብቻ አይደል። ደህና ዋላችሁ። እና ቅድም እንደነገርኳችሁ ዛሬ ቤተክርስቲያኒቱ አራት አካላትን ታከብራለች፣ አክብራለች። አንደኛ የምስጋናዎች ሁሉ እፍታውን የሚበላው አይነታውን የሚጠጣው ትናንት ንጉስ ዛሬ ንጉስ ለዘላለም ንጉስ እግዚአብሔር ነው። ገብርኤል ሚንገስ ሚካኤል፣ ጊዮርጊስ ሚንገስ አቡነ ተክለ ሃይማኖት፣ አርሴማም ትንገስ ክርስቶስ ሰምራ። በምስጋና ሁሉ ዋናው ትልቁ 99.9 ከመቶ ሳይሆን 100% ምስጋናውን የሚወስድ ክብሩን የሚወስድ ማን ነው? በአንድ ድምፅ ንገሩኝ። አሁንም ድገሙት፣ አሁንም ድገሙት። በዋናነት ማንን እያነገስን ነው? ማንን እያነገስን ነው? ገብርኤልን፣ ኢየሉጣን፣ ቂርቆስን ብለን የመጣ ነው ማንን ስለምናውቅ ነው? ማንን ፍለጋ ነው? እግዚአብሔር ፍለጋ ነው። ስለዚህ ቤተክርስቲያኒቱ አሁንስ መላለሙን ብሰሙት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ አባቶቻችን ሌሊት በጸናጽል እሁድ ነው ዛሬ ይቀየራል ይቀየራል አይቀየርም። አይ ሰው ሙያ ገብቼ እንዳልፈተፍት ብዬ ነው። አንዳንድ ጊዜ በእኛ ሀገር ትንሽ መድረክ ስንይዝ ቀዶ ጠጋኝ እንሆናለን። ከጠብረት ነው። ኢትዮጵያ ውስጥ ባለስልጣንና ሰባኪ ስልጣን ሲይዝ እንትናም ሐኪም ነው እንትና ኢንጂነር ነው። ባለስልጣን ከሆነኛ ሀገር ኢንጂነር ነው፣ ዶክተር ነው፣ ፓይለት ነው፣ ሹፌር ነው፣ ሁሉን ነገር ነው። ኧረ ታው የሚል የለም። ታውቃላችሁ መድረክ ላይ የሚቆሙ ሰዎች እኔ አሁን አንዳንድ ጊዜ አፍራለሁ። ግዙን እንዴት አድርገው እንደሚሰባብሩት። እንደው ትልልቅ መድረክ ላይ ያሉ መምህራን ብዙ ሰሚ ያላቸው እኮ ናቸው። እገሌ ብለን ብንናገር እሳቱ ላይ ቤንዚን ማርከፍከፍ ነው፣ ጥላቻን ማብዛዛት ነው። ምን ያደርጋል ብለን እንጂ አየለ ከበደ ብለን እንነግራችሁ ነበር። ግዙ ሲጨማለቅ እንደው እግዚአብሔር የቋንቋ አምላክ አይደለም የሰው አምላክ ነው እንጂ እንዴት ይናደድ። እኛ ግን ደካሞች ስለሆን እንናደዳለን። ይገርማችኋል። እንግሊዝኛውን ፈረንጆቹ ትተው ንቀዋችሁ ስለሆነ ብታጨማልቁትም አልፈዋቸዋልና ጉልበታችሁ እንጂ አንደበታችሁን አይፈልጉትም። እነሱ ቁም ነገር የለው እና አንዳንድ ግዙ ሲጨማለቅ እንዴት እንደሚያውቁታል እነሱ። አሁን ከኋላ ያሉት እነማንን እየተባለ እንደሆነ እንትና እያሉ ነው። ግን እኛ ስም አንጠራም። ተጨማሪ አጀንዳ መፍጠር አይገባንም። ምክንያቱም ቤተክርስቲያኒቱ ሀገሪቱ ከበቂ በላይ በአጀንዳ የተጠለቀለቀች ናት። ቲክቶክ በአጀንዳ ተጠለቅልቋል። ዩቲዩብ በአጀንዳ ተጠለቅልቋል። ኑሯችን በአጀንዳ ተጠለቅልቋል። ቢያንስ አጀንዳችሁን ባንፈታ እንኳን ተጨማሪ አጀንዳ በመፍጠር አናሰቃያችሁም፣ ስም አንጠራል። እና ለማለት የፈለኩት ዛሬ ቅድም እንደተናገርኩት ዋናው ነጋሹ ተከባሪው ማን ነው ብያለሁኝ? አቤት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ። የቂርቆስ የአባቶቻችን አምላክ እግዚአብሔር ይመስገን፣ የቂርቆስ የኢየሉጣ አምላክ ይመስገን እያሉ ሲጸነጽሉ ያደሩት ይገርማቸዋል። ይሄ ነው ሲባል ያደረው፣ ሌላ ነገር እንዳይመስላችሁ። ዋናው ሲከበር፣ ሲቀደስ፣ ሲሰለስ፣ ሲመሰገን ያደረው እግዚአብሔር ነው። ቅድም ስጋው የተበላለት፣ ደሙ የተጠጣለት፣ ወንጌሉ የተነበበለት፣ መስቀሉ የተተከለለት፣ ቁስሉ የተመሰከረለት የቂርቆስ የኢየሉጣ የገብርኤል አይደለም፣ የኢየሱስ ክርስቶስ ነው። በዋናነት ነጋሹ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም። እግዚአብሔር ዓለም ሳይፈጠር ንጉሥ ነበር። ዓለምን ፈጥሮ ንጉሥ ነው። ዓለምንም አሳልፎ እግዚአብሔር ምንድን ነው? ንጉሥ ነው። እሱና ያከበር ነው በአንደኝነት። ሁለተኛ ቅዱስ ገብርኤል፣ በቅዱስ ገብርኤል በኩል መላእክትን እናከብራለን። መላእክት ስራቸው ምንድን ነው? ሐዋርያው ቅዱስ ጳውሎስ በዕብራውያን
1 14 ላይ ወመላእክትሰ መንፈስ ሙንቱ እለ ይትፌነው በእንተ እልሃለወሙ ይረሱ ሕይወተ ዘላለም። መላእክት ምንድናቸው ብለህ ትጠይቀኝ እንደሆነ መላእክትማ የዘላለም ሕይወት ሊወርሱ የተዘጋጁትን ለመርዳት የሚላኩ ረቂቃን መናፍስት ናቸው ይላል። ስለዚህ ቅዱሳን መላእክትን የማክበር ግዴታ አለብን። ንጉሱን ወደን ሰራዊቱን ጠቅላይ ሚኒስትሩ ወደን ፖሊሱን መጥራት አንችልም። ፖሊሱ መሪው አጠገብ አለ። ቅዱሳን መላእክት የእግዚአብሔር መልእክተኞች ናቸው። አንዳንድ ጅላጅል ሰው ደግሞ የኛ ጸሎት ወደ እግዚአብሔር ሊያደርሱ ይችላሉ። የእግዚአብሔርን ቸርነት ወደኛ ሊያመጡ ይችላሉ። የኛን ጸሎት ግን ወደ እግዚአብሔር አያደርሱም። እንደውም አንድ እግዚአብሔር የተጣላው አንደበቱን ሰይጣን የተከራየው ሰውዬ ምን አለ? ዋን ዌይ ነው አለ። ዋን ዌይ ታውቃላችሁ? አሁንም የሰው ቋንቋ እንዳለበት ሰው እየፈረድኩኝ እኔ ቢባላሽ ፈረንጆቹ የሉም እግዚአብሔር ይመስገን። እናንተ ማታውቁትም እንደ ለቃቀማችሁ ነው። ለቃቃሚዎች ደግሞ ይግባባሉ፣ ችግር የለም። ደህና ዋላችሁ? እየሰማችሁ ነው? እስኪ እልል በሉ አንድ ጊዜ ድገሙት። እና የቅዱሳን አገልግሎት የመላእክት አገልግሎት ዋን ዌይ አንድ መንገድ አይደለም። ወደዛም ያስኬዳል፣ ወደዚህ መንታ መንገድ ነው። ሁለት መንገድ ማለት እኮ እንደዚህ የሚያስኬድ ከዛም የሚያስመጣ ነው። ዋን ዌይ አንድ መንገድ ከሆነ ወደዛ ብቻ ወደዚህ የሚያስመጣ ነው አይደለም። መላእክት የኛን ወደ እግዚአብሔር ያቀርባሉ። አንድ መንገድ በል የእግዚአብሔርን ቸርነት ወደኛ ይዘው ይመጣሉ። ሁለት መንገድ በል አስመጭና ላኪዎች ናቸው። የኛን እንባ ወደ ክርስቶስ፣ የክርስቶስን መፍትሄ ወደኛ፣ የኛን በሽታ ወደ ክርስቶስ፣ የክርስቶስን መድኃኒት ወደኛ፣ የኛን ጥያቄ ለክርስቶስ፣ የክርስቶስን መልስ ለኛ ያመጣሉ። ይሄ ደግሞ ተጽፏል በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱ ቆርኔሌዎስ እግዚአብሔር ጸሎትህን፣ ድካምህን፣ ጥረትህን፣ ምጽዋትህን ተቀብሎላል። አንድ መንገድ አሁንም እንደዛ አድርግ ብሏል። ሁለተኛ መንገድ ማለት ይሄ ነው፣ ሌላ ነገር የለው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብሉይ ከሐዲስ የወጣ ከሃይማኖት የተፈናቀለ ክርስቶስን የማይገልጥ ክርስቶስን የማይገልጥ ሰይጣንን የማያጋልጥ ትምህርት አልነበራትም፣ የላትም፣ ለዘላለምም አይኖራትም። ስለዚህ ዛሬ በቅዱስ ገብርኤል በኩል መላእክትን እናከብራለን። እንደውም እዚህ ማሪሳቅ በተባለው የቤተክርስቲያን መጽሐፈ መነኮሳት ነው። በነገራችን ላይ ሰሞኑን መጽሐፈ መነኮሳት ለግብጽ መነኮሳት ነው፣ ለኛ አይመለከተንም የሚሉ የሮሜ መልእክት ለሮሜ እንጂ ለኛ አይመለከተንም እንድንል ለክደት የሚገፋፉን እንደው ማፈርም እኮ አንዱን መሳቀቅ መሸማቀቅ ስጋ ያሸንፎኛል፣ አቅም አንሶኛል፣ ልብላ ልጠጣ ልልበስ የሚለው ሰውነቴን ማሸነፍ አልቻልኩም፣ ተሸንፌያለሁ ታውኝ ማለት ሲገባ እንደው የሌባ አይነ ደረቅ መልሶ ልብ አድርቅ የሚሉ በየቲክቶኩ እየመጡ መነኮሳት ያልወከሏቸው መነኮሳትም የማይወክሉ አንዳንድ መነኮሳት ሲናገሩ ሰማለ። መጽሐፈ መነኮሳት ማለት ምእመናን ብሉይ የተተረጎመበት ሐዲስ የተተነተነበት ክርስትናን ማውራት ብቻ ሳይሆን መኖር እንደሚቻል አይደለም። ለመነኩሴው፣ ለጥቁር ራሱ፣ ለነጋዴው፣ ለወታደሩ፣ ለባለ ትዳሩ ጭምር መልእክት የሚያስተላልፍ መጽሐፍ ነው። እዛ ርዕሱ አይደለም እንደው ጎርፍ ወስዶ ነው። ይቅርታ ምእመናን፣ ጎርፉ ተመልሻለሁ። ደህና አደራችሁ። እዛ ላይ እንደዚህ ብሎ ተጽፏል። ይገርም ምንተ እንከ ንብል በእንተ ሁላቁ የመግቦቶሙ ለመላእክት። ስለ መላእክት መግቦት ምን እንላለን? ወሬቶሙ ጻድቃን ስለመጠበቃቸው ዋዲ ያስተሐምሙ እንደገና ተግተው ነቅተው ለኛ ይጠብቁናል፣ ያማልዱናል። ከመ አስተሐምሞተ አኀው አብያን ከመዘለ ንዑሳን ታላላቅ ወንድሞች ለታናናሽ ወንድሞቻቸው እንደሚቆረቆርላቸው ሁሉ ቅዱሳን መላእክት ለታናናሽ ወንድሞቻቸው ለኛ ይቆረቆሩልናል ይላል። መላእክት ታላቅ ወንድም ናቸው። በተፈጥሮ 6 ቀን ይቀርሙናል። ይገርማቸዋል። ገብርኤል ታላቅ ወንድማችን ነው። ሚካኤል ታላቅ ወንድማችን ነው። እሱ ነው የተፈጠረው፣ እኛ አርብ ነው የተፈጠርነው። ስንት ቀን ይቀርሙናል ማለት ነው? ታላቅ ወንድም ማለት መንታ እንኳን ቢሆኑ በአንድ ደቂቃ ልዩነት ታላቅ ይባላል። በኩር ይባል ነበር። ኤሳውና ያዕቆብ አንድ ቀን ተወልደው እኮ ኤሳው ታላቅ በኩር ተብሎ ነበር። ግን ታላቅ ነው ሆዱ አሳንሶበት ብኩርናውን ሽጦ በኋላ ከታናሽን በታች አሽቆልቁሎ ከንቱ ነው ቀረ እና ዙሮ መላእክት ለኛ እንደ ታላቅ ወንድም ተንከባካቢዎቻችን ናቸው። ታላቅ ወንድም ያላት ሴት
በሰፈር ማንም አይገላምጣትም። ታላቅ ወንድም ያለው ልጅ በሰፈር ማንም አይገላምጠው። እኛ ደግሞ ታላላቅ ወንድሞቻችን በተፈጥሮ በቅድስና ጠባቂዎቻችን የእረኛችን ክርስቶስ ታናናሽ መልእክተኞች እረኞቻችን መላእክት ደግሞ ለኛ እንደ ታናሽ ወንድም ናቸው፣ ይጠብቁናል ማለት ነው። ስለዚህ መላእክት ለኛ ጠባቂዎቻችን ናቸው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይም እንዲህ ብሏል፣ ውቁ ይታስተሐቅርዎሙ ለአሐዱ እምእሉ ንዑሳን፣ ከታናናሾቹ አንዱን እንዳትንቁ፣ እንዳታንቋሽሹ፣ እንዳትጸየፉ ተጠንቀቁ። እብለክሙ ከመ መላእክቲሆሙ ወትረ ይሬኡ ገጾ ለአቡየ ዘበሰማያት፣ እውነት እላችኋለሁ እነሱን የሚጠብቋቸው መላእክት በሰማይ የአባቴን ፊት ያያሉ ማለት ባለሟል ናቸውና እነሱ አቅም ቢያጡ ጠባቂ መላካቸው አቅም አለውና ተጠንቀቁላቸው ነው የሚለው። ስለዚህ መላእክት ለኛ ጠባቂዎቻችን ናቸው ማለት። ስለዚህ በሁለተኛ ደረጃ መላእክት እናያለን። በሶስተኛ ደረጃ ቂርቆስና ኢየሉጣ እናያለን። እግዚአብሔር ለምን መላኩን ላከ? ቅዱስ ገብርኤል ለምን ተላከ? ቂርቆስና ኢየሉጣ ምን ስላደረጉ ነው ሲባል ጸንተው ስለተገኙ፣ ቆርጠው ስለተገኙ፣ እሳቱን፣ ስለቱን፣ ረሃቡን፣ ጥሙን፣ መከራውን ሳይሳቀቁ ቅድም በነገርኳችሁ ዘመን ምእመናን ዘመን ሰዎች ቆዳቸው እየተገፈፈ ጨው እየተነሰነሰባቸው በግንድ ግጣቸው ይደረጋል። ይገርማቸው ባል ያየ ሚስቱ ጡቷ እየተሰነጠቀ በሽቦ እዛፍ ላይ እየተንጠለጠለች ከስር እሳት እየነደደባት እንዳሩስቶ ትጠበስ ነበረ። በዛን ዘመን ሚስት አይኗ ያየ ባሏ እጅግሩ እየተቆራረጠ በእሳት እየተጠበሰ አጥንቱ እየተቀጠቀጠ ደሙ እየፈሰሰ ስጋው እየተቆራረሰ መከራ ይቀበል ነበር። ለማን ሲባል ንገሩኝ? ለማን ሲባል ንገሩኝ? ለማን ብለው? ለክርስቶስ ብለው። ዛሬ የኛ ክርስትና ታውቃላችሁ፣ እናንተ በነጠላችሁ እኛ በካባችን ነው የምንታወቀው። እናንተ በማተባችሁ እኛ በመስቀላችን ነው የምንታወቀው። እኛ እንኳን ሻካራ መስቀል ላይ ልንሰቀል ለእናንተ ከንፈር እንኳን መስቀሉ እንዲያሻክራችሁ ብለን በባይርንሽ አሳምረን ቀብተን አንዳንድ አባቶች ሽቶ ሁሉ ያደርጉበታል። ክርስቶስ መስቀል ላይ ሲሰቀል ግን እንኳን ባይርንሽ ሊቀባ መስቀሉ ሻካራ ቆዳ የሚልጥ ነበረ። አሞት ነበረ። እዛ ያለው ሽታ ይሰነፍጥ ነበረ። ነገር ግን በውስጥ ለአፍንጫ ቢሰነፍጥ ለውስጥ ደግሞ የነፍስ ቀለቧ የኢዮብ ቁስል ለሚስቱ አጸየፋ ሽታው አለ። ለእግዚአብሔር ግን እንደ ጣን መስዋዕት እንደ ጣን መዓዛ መስዋዕት ነበር ያለ መጽሐፋችን። እና እንግዲህ እነዚህ ቂርቆስና ኢየሉጣ እናትና ልጅ ናቸው። መከራ ጸናባቸው። እናቲቱ ልጇን ይዛ ተሰደደች ወደ ሌላ ሀገር መከራ የለም ብላ። እዛም ስትሄድ ያ የሸሸችው ሰው ያገኛት። አንቺ ምን አመጣሽ? ማነሽ አንቺ ብሎ እንደገና ጠየቀ። እኔ ሊቀ ጳጳሷን ፓትርያርኳን ጠቀሰች። እኔ አንጌቤናይ ወደ አንጌቤናይት ይላል መጽሐፋችን። ዋዜማው የሚልላል ዋዜማው አንጌቤናይ ማለት ምን ማለት? ቅምጥል የሞላለት የተደላደለ የመሳፍንት የመኳንንት ወገን ማለት ነው። እኔ በመናር በእነ ቅዱስ ጊዮርጊስ ዘመን መከራ የተቀበሉ ሰዎች ኑሮ የሰለቻቸው አይደሉም። ሕይወት እጅ አላቸው ያንገሸገሻቸው አይደሉም። የሚበላ የሚጠጣው የሚለበሰው የተትረፈረፈው ቅዱስ ጊዮርጊስ ወርቁን በትኖ ነው እንደ ወርቅ የቀለጠው። መንግስቱን ትቶ ነው መንግስተ ሰማያት የገባው። እና እኔ አንጌቤናዊ ነው ልጅ እኔም አንጌቤናይት ነኝ የታወቅኩ ነኝ ማለቷ ነበረ። ስምሽ ማን ነው አላት። የትኛውን ልንገርህ? የጊዜው መጠሪያዬን ነው ሞት የሚሻገረው ነው አለችው። አይ የጊዜውን ከፈለክ ኢየሉጣ እባላለሁኝ፣ የዘላለሙ ከፈለክ ደግሞ ክርስቲያን ነኝ አለችው። መቼም አሁን የኛ ስሞች አይደለም እስከ መቃብር በቁሙ የሚረሱ ስሞች አሉ አይደለም። አሁን ስማችንና እኛ እንኳን ገናኝ ይገርማቸዋል። እኔ ባለፈው ሚዲያ ተናግሬያለሁ። ያው ጳውሎስ፣ ጴጥሮስ፣ ዮሐንስ ተብሎ ጫትቃሚ እኔ በእውነቱ አየለ ከበደ ብላችሁ ቃሙ። እንደው እውነቱን ለመናገር እንደው ዮሐንስ ብሎ ጫትቃሚ፣ ጴጥሮስ ብሎ ጫትቃሚ፣ ጳውሎስ ብሎ ጫትቃሚ፣ ሚካኤል ገብርኤል ብሎ አጥር ሰባሪ ሴት ደፋሪ እኔ በእውነቱ አምታታው በእንጤ እርገጤ በልና ለንሳ የሚመቸው ነው። ለመናገር ስምና ግብር የማይገናኝለት የቆሸሸ የተበላሸ ኢየሉጣ ምን አለች? ሁለት ስም አለኝ፣ አንዱ ስሜ ኢየሉጣ፣ አንዱ ስሜ ክርስቲያን ይባላል። አንዱ ለጊዜው አንዱ ለዘላለሙ ያገለግላል። አባገር የምትሄዱ እህቶቻችን እዚህ ወለተ ማርያም ናችሁ፣ እዛ ደግሞ ከድጃ ናችሁ አይደለም? ደጋጋችሁ
ይገርማችኋል። እንኳን አደረጋችሁት። አብርሃም ይገርም። እናንተ ስታውት አብርሃም እኮ ጨንቆት ሚስቱን ሳራን እህቴ ናት አለ። እናንተ ከአብርሃም ትበልጣላችሁ እንዴ? ገብረ ማርያም መሐመድ ተብለ በልተና ወለተ ማርያም ከድጃት በልተሽ ግድ የለም ያልፋል። ነገ አዲስ ቀን አለ። ሆድ ሞልቶ ጭንቅላት የሚጠይቅበት ዘመን ሲመጣ ያን ጊዜ እንነጋገርበታል። እና ያ ሰው ሕፃኑን ጠራው። አንተ ሕፃን፣ አንተ ደስ የምትል የምታምር ድንቡሽቡሽ ማለት ነው በእኛ ቋንቋ ወደ አማርኛ ስናመጣው። እውነትህን ነው። እኔ ደስታ አለኝ። ይገርምሃል፣ አንተ ግን ደስታ የለህም አለው። የ3 ዓመት ሕፃን የ50 ዓመቱን ባለስልጣን ማለት ነው። አያስደነግጥም? 47 ዓመት በዕድሜ ይበልጠዋል። ይገርማቸው። ነገር ግን ከሕፃኑ ቂርቆስ ይልቅ ሕፃኑ ማንኛው ነው? ይሄ ሰውዬ ነው። እንዘ ሕፃን አረጋዊ ይባላል በመጽሐፋችን። እንዘ ሕፃን አይበዮ እግዚአብሔር ወፈነወ ብሔረ ጽልመት። ሕፃን ሳለ አከበረው እግዚአብሔር፣ መረጠው። በ3 ዓመቱ የ50 ዓመቱን ሰው አዋረደው። በ3 ዓመቱ የ80 ዓመቱ ሰው በለጠው። ቁም ነገር ሰራበት። የዛሬ ልጆች ታውቃላችሁ ንቅ ናቸው፣ አስተዋይ። እኔ አንዳንድ ጊዜ ልጆች ሳገኝና ልጆችንም ሳይ እኔ እስከ 15 ዓመት ያለው እድሜያቸው ተሰርቆብና ብዬ አስባለሁ። አሁን ትልልቆች ታውቃላችሁ በ15 ዓመት ታውቁ ነበር? እናንተ ታውቁ ነበር? እኔ አላውቅም ነበር። ይገርማቸዋል። ልጆች ዛሬ በ13 በ14 ዓመታቸው እኔ ኢንተርኔቱን እንዴት እንደሚያውቁት ስልኩን ወዳው ነካክተው እንዴት እንደሚያውቁት። ነገሩ የሌላ ጉዳይ አይደለም፣ የመረጃ ቅርብነት ነው። እኛ ለምሳሌ እነሱ በሬ ቢመጣባቸው ይደነብራሉ። ከገጠር የመጣነው በበሬ እንደነብርም በመኪና ነው እንደነበረው። ይሄ የአካባቢ ጉዳይ ምንም ተአምር የለው። ስለዚህ ዙሮ ትምህርት ለማጠቃለል ያህል ቂርቆስና ኢየሉጣ በዛ እሳት ነደደባቸው። የበረት ቀን ጥደው ድምፃ ለጽህርት ከመነጎድጓደ ክረምት የጋኑ የብረቱ ጋን ውሃው ሲፈላ ሲንተከተክ ብሏል ቅዱስ ያሬድ። እንደ ክረምት ነጎድጓድ ይሰማ ነበር አለ። እነዚህ ሁለት እናትና ልጅ እዛ እሳት ውስጥ ተጣሉ። እነሱ ወደዛ ወደሚፍለቀለቀው ወደሚፈላው ወደ እሳቱ ወደ ጋኑ ሲወረወሩ ሰማያዊው ገብርኤል፣ ፈጣኑ ገብርኤል፣ መልአከ ብስራት ገብርኤል ለአናንያ ለአዛርያ ለሚሳኤል በመላክ ልምድ አለው ገብርኤል የነደደውን በማብረድ የተቆረጠውን በመቀጠል ጨለማውን በማብራት ሞቱን ወደ ሕይወት እስራቱን ወደ መፈታት መቀየር የሚችለው ቅዱስ ገብርኤል ተምዘግዝጎ እጋኑ ውስጥ ገባ። ያ ይቀጥላል። እልል በሉ ግድ የለም ድገሙት። ስለዚህ ያ የሚፍለቀለቀው ውሃ ያ ይቀቅላቸዋል ተብሎ የታሰበው ውሃ መዝናኛ ሆነላቸው። ለዚህ ነው ምዕመናን ጭንቀት ከሞላበት ቤተ መንግስት ይልቅ ደስታ ያለበት እስር ቤት ይበልጣል ይባላል። ደስታ ከሌለበት ለምለም ቦታ ይልቅ በረሃ ይሻላል ይባላል። ክርስቲያን ማለት ምዕመናን እስር ቤት ሆኖ መንግስተ ሰማያት የሚታየው፣ በረሃ ሆኖ ገነት የሚታየው፣ በጾም ውስጥ ጥጋብ የሚታየው ማለት ነው ወገኖቻችን። እሳቱ በረደ። ቅዱስ ገብርኤል ተራዳይነቱን፣ ቂርቆስ ኢየሉጣ ቆራጥነታቸውን፣ እግዚአብሔር ቸርነቱን አስመሰከረ። 3 ወገኖች አየን። የመጨረሻው አራተኛዎቹ እግዚአብሔርም አለ ገብርኤልም አለ። ቂርቆስ ኢየሉጣ ሩጫቸውን ጨርሰው ዛሬ በገነት በደስታ ላይ ናቸው። እኔና እናንተ ደግሞ አራተኛ ክፍሎች አለን። እግዚአብሔር የሚያስፈልገን፣ መልአኩ የሚያስፈልገን፣ ቂርቆስ ኢየሉጣ የሚያስፈልጉን፣ ዙሪያችንን እሳት የነደደብን ውሃ የሚንተከተክብን፣ ሰውነታችን እሳቱ ነው የሚጠብሰን፣ ዝሙት እሳቱ ነው የሚጠብሰን፣ ጫቱ፣ ሲጋራው፣ ዝሙቱ እሳቱ ነው የሚቀቅለን፣ ኢኮኖሚው፣ ፖለቲካው፣ አለመግባባቱ፣ አለመደማመጡ፣ መገፋፋቱ እንደ ፍል ውሃ ያነፈረን፣ የጠበሰን፣ የቀቀለን እኔና እናንተ ደግሞ እሳቱ እንዲበርድ፣ ውሃው እንዲቀዘቅዝ፣ መከራው እንዲቀንስ፣ እንባችን እንዲታበስ፣ ጥያቄያችን እንዲመለስ፣ ጉድለታችን እንዲሞላ ቅዱስ ገብርኤል ይላክልን። ለየኔታ መጋቢ ሐዲስ እሸቱ አለማየሁ ቃለ ሕይወት ያሰማልን። በወርቅ እሳት እንደማይጠፋ ሁሉ ፈተናን የታገሰ ሰውም እንደዚሁ አይጠፋም በሚል መነሻ በቅዱስ ያሬድ ድርሰት መነሻ ዕለቱን በመተረክ
ሌሎች ሰማዕታቶች የወሰዷቸውን የተቀበሏቸውን መከራ በማንሳት ለዕለቱ የሚገባውን ትምህርት አስተምረውናል። ለየኔታ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እስኪ እልል ብላችሁ እግዚአብሔርን አመስግኑ። በእውነት በቤተ ክርስቲያናችን ከተጠያቂ መምህራን አንዱ ናቸው የኔታ። እንደነዚህ አይነትን መምህራን እግዚአብሔር አምላክ አያሳጣን። እንግዲህ ምእመናን ቅድም እንዳልናችሁ ይሄ ካቴድራል አሁን ያለበት ደረጃ በታላቅ ልማት ውስጥ ነው ያለው። በተለይም በሚቀጥለው 2019 50ኛ ዓመቱን ምክንያት በማድረግ ይህንን ኪነ ሕንፃ ለትውልድ ለማስተላለፍ ለሚቀጥሉት 40-50 ዓመታት አገልግሎት እንዲሰጥ ለማድረግ በተለይም ከዚህ ቀደም እንደምታውቁት አንድ ጉልላት ነበር የነበረው። አሁን ደግሞ በግራና በቀኝ ተጨምሮለት በምስጢር ደረጃ 3 ጉልላት እንዲኖረው ተደርጎ እየታደሰ ነው ያለው። ይህ እድሳት በሚሊዮን ቅድም እንደነገርኳችሁ በሚሊዮን የሚቆጠር ገንዘብ ይፈልጋል። በተለይም የካቲት 26 እና የካቲት 27 በነበረው በኦንላይን ቀጥታ የገቢ ማሰባሰቢያ መርሃ ግብር መነሻ በማድረግ እናንተ የሰጣችሁትን እናንተ ቃል ገብታችሁ ያደረጋችሁትን ገንዘብ ተቀብለን እነዚህን ስራዎች ጀምረናል። ከዚህም በመቀጠል ስራዎቹ ይቀጥላሉ። ሙሉ የጣራው ስራ ይሰራል። ጣራው እንደ አዲስ ይቀየራል። የኮርኒሱ ስራ ይሰራል። የስዕሉ ስራ ይሰራል። የምንጣፉ ስራ ይሰራል። በቤተ መቅደሱም ለአገልግሎት ምቹ ለማድረግ እንደዚሁ የቤተ መቅደስ የእድሳት ስራ ይደረጋል። ምእመናን ወገኖቻችን፣ የኛ ድርሻ የሚያስፈልገውን ነገር ለእናንተ መግለጽ ነው። እናንተ ደግሞ እግዚአብሔር በሰጣችሁ እግዚአብሔር ባከበራችሁ ልክ ለመላኩ ለቅዱስ ገብርኤል ቅድም የኔታ እንዳስተማሩን በመላኩ በሊቀ መላእክት ቅዱስ ገብርኤል ስም ተሰየመ እንጂ ዘውትር ስጋው የሚፈተተው ደሙ የሚፈሰው የማን ነው? የክርስቶስ ነው። ስለዚህ በዚህ ዘወትር የሚፈተተው የክርስቶስ ቅዱስ ስጋና ክቡር ደም ነውና የምናመሰግነው የምናከብረው እግዚአብሔርን ነው ከፍ ከፍ የምናደርገውና ይህ ቤተ ክርስቲያን ማነጽ የእግዚአብሔር ስም እንዲከብር የእግዚአብሔር ስም ከፍ ከፍ እንዲል እኛም ደግሞ ባደረግናት ድቃቂ ነገር ክብር እንድናገኝ በማሰብ ነው ይህ ስራ የተጀመረው። ስለዚህ ምእመናን ወገኖቻችን እንግዲህ በዙሪያው ያላችሁ ቅዱስ ገብርኤል ውለታ የዋለላችሁ ቅዱስ ገብርኤል ታምር ያደረገላችሁ ከሞት ያዳናችሁ ከእስራት የፈታችሁ ትዳራችሁን የባረከላችሁ ሕይወታችሁን ያቀናላችሁ በልጆች የባረካችሁ እዚህ ውስጥ እልፍ ናችሁና ይህንን የቅዱስ ገብርኤልን ቤት እንድንሰራ አድሰን እግዚአብሔር ቢፈቅድ እግዚአብሔር ቢረዳን ለታኅሳስ 19 ካልሆነም ደግሞ ለጥር 19 ታቦቱን መልሰን ወደዚሁ ለማስገባት ሁላችሁም በአሁን ሰዓት እርዳታ እንድታደርጉ በእግዚአብሔር ስም ነው የምጠይቀው። የሰንበት ትምህርት ቤት ደቀ መዛሙርት ቦታውን በማስከፈት ምእመናን እየመጣችሁ እዚሁ ፊት ለፊት እየሰጣችሁ ከቃል ኪዳኑ ታቦት ፊት ወድቃችሁ ተንበርክካችሁ ለተደረገላችሁ አመስግናችሁ ላለባችሁ ፈተና ላለባችሁ ችግር አንተ ታውቃለህ፣ በአምላክ ፊት ትቆማለህ፣ መከራን ታስወግዳለህ፣ ስቃይን ታርቃለህ ብላችሁ ጠይቃችሁ እንድትሄዱ በዙሪያው ያላችሁ
የሚመቻችሁ ወደዚህ ወደ አውደ ምሕረቱ መቅረብ የምትችሉ እየመጣችሁ እንድትባረኩ በእግዚአብሔር ስም እጠይቃለሁ። እንግዲህ ጀመራቸው ደግሞ ልመና እንዳትሉ። እውነት ለመናገር ትምህርቱን ያስቀደምነው የተማረ ሰው ምን ማድረግ እንደሚገባው ያውቃል። ስለዚህ ለቤተ ክርስቲያን አምጡ ብለን መጨቅጨቅ፣ አምጡ ብለን መለመን አይጠበቅብንም። እኛ ግን የጎደለውን እየነገርናችሁ ነው፣ የጎደለውን እያሳሰብናችሁ ነውና በቻላችሁት መጠን ከቅዱስ ገብርኤል በረከት ለማግኘት አዎ እኔ ከታቦቱ ፊት ሄጄ ወድቄ ተሳልሜ እከብራለሁ ብላችሁ የምታስቡ ወደዚህ ወደ አውደ ምሕረቱ ኑ። ቄሰ ገበዝ አንድ ምንጣፍ እዚች ጋር አምጡና ለ5 ቢበዛ ለ10 ደቂቃ ያክል ሁላችሁም መጣችሁ እንድትባረኩ፣ ሁላችሁ መጣችሁ ከፊቱ እንድትሰግዱ። እግዚአብሔር ሆይ ለዛሬ እንዳደረስከኝ ለዛሬ ዓመት ደግሞ በሰላምና በጤና በፍቅር አድርሰኝ። ቤት መጥቼ አንተን እንዳከብር፣ ቤት መጥቼ አንተን እንዳመሰግን እርዳይ ብላችሁ እንድትሰግዱ ብቻ ነው። ስለዚህ እዚህ ጋር አንድ ምንጣፍ አምዱ። አንድ አባታችን ቅዱስ ገብርኤል የነገርኩትን ያውቃል። በሕይወቴ ውስጥ ገብቶ ብዙ ታምራትን አድርጎልኛል፣ ልጆቼን ባርኮልኛል። ለክብሩ ገለጫ 5000 ብር ሰጥቻለሁ ብለዋል። እልል ብላችሁ አመስግኑላቸው፣ እልል ብላችሁ አመስግኑላቸው። በተቻለ መጠን ይህንን የምታስተባብሩ ሰዎች አንድ ምንጣፍ እዚች ፊት ለፊት ላይ እንድታመጡ። አንድ ሕፃን ይሄው ቅዱስ ገብርኤል ያሳድገኝ ብላችሁ ጸልዩልኝ ብሎ 200 ብር ሰጥቷል። አሁንም አንዲት ሕፃን የጠየኩትን አድርጎልኛል፣ ቅዱስ ገብርኤል በልጅ ባርኮኛል። ስለዚህ 3000 ብር 3500 ብር እልል በሉና እግዚአብሔርን አመስግኑ። ባለቤቴ ውጭ ነው ያለው። ቅዱስ ገብርኤል ባለሁበት ስለጠበቀኝ፣ ቅዱስ ገብርኤል ባለሁበት ስለረዳኝ በቀኑ ልክ 19000 ብር እልል ብላችሁ አመስግኑ። አካውንት ስጧት፣ አካውንት ስጧት። ስለቴን ስለሰማኝ ይሄ ብስራታዊው መልአክ በሕይወቴ ውስጥ ገብቶ ስለጎበኘኝ 20000 ብር 20000 ብር። እሺ አንድ ወንድማችን እንደዚሁ ቅዱስ ገብርኤል ሰምቶኛል፣ ስለቴን አድርጎልኛል 2000 ብር። አንድ እናታችን እንደዚሁ ቅዱስ ገብርኤል የውስጤን ያውቀዋል፣ ቅዱስ ገብርኤል በሕይወቴ ውስጥ ሁሉ በጎ ነገር አድርጎልኛል 8000 ብር 8000 ብር። አንድ ወንድማችን 2000 ብር። አንድ እናታችን 200 ብር። አንድ ወንድማችን 200 ብር። እየመጣችሁ በእግዚአብሔር የቃል ኪዳን ፊት ቆማችሁ ቅዱስ ገብርኤል ለዓመቱ እንዲያደርሳችሁ ለወሩ እንዲጠብቃችሁ ዘውትር በቤተ መቅደሱ እየተገኛችሁ እርሱን እንድታከብሩ እንድታመሰገኑ ወደዚህ ኑ። አንድ ወንድማችን 10000 ብር 10000 ብር። አንድ ወንድማችን እንደዚሁ። እሺ እህታችን በአካውንት 19000 ብሩን ገቢ አድርጌያለሁ፣ እባካችሁ ባለቤቴን ባለበት ቦታ እግዚአብሔር እንዲያስበው በጸሎት አስቡኝ ብላለች። ሁላችሁም እየመጣችሁ እየተሳለማችሁ እግዚአብሔርን እያከበራችሁ አንድ እናታችን 300 ብር ልጄ በውጭ አንድ ነገር ጀምሯል እንዲያሳካለት እርዱኝ ጸልዩልኝ ብለው አንድ እናታችን 3000 ብር። አንድ አባታችን አንድ ወንድማችን እንደዚሁ እናታችን እንደዚሁ ቅዱስ ገብርኤል እንዲባርከን የቃል ኪዳኑ ታቦት ሁላችንንም በምህረት እንዲጎበኘን የሚጥለው ዝናብ የምህረት ዝናብ እንዲሆን የሚበቅለው አዝሬት ሁሉ የምንጠቀምበት እንዲሆን ሁላችን ወደዚህ የመጣን ደጅ እንጥና።
አንድ እናታችን እሺ ትንሽ ወደ ኋላ በሉና እዚያው አውደ ምሕረቱ ጋር ትጥሉታላችሁ። አንድ እናታችን 1000 ብር እንደዚሁ ቅዱስ ገብርኤል ያውቃል። አንድ ወንድማችን አገራችንን ሰላም ያደርግልን። በዳር በአሁኑ ሰዓት ክፉ ነገር ነው የምንሰማው። ምዕመናን ሁላችን እንጸልይ፣ ምሕረት እግዚአብሔር ለሀገራችን እንዲያመጣ 1 ኪሎ ዕጣንና 100 ብር ሰጥቷል። ትንሽ ወደዛ ሁኑ። ቅዱስ ገብርኤል በሕይወቴ ውስጥ ገብቶ እየጎበኘኝ ነው። በሕይወቴ ውስጥ ትልቅ ችግር አለብኝ። ያንን ችግር የዘብሩ ገብርኤል፣ የኮተቤው ገብርኤል፣ የቁልቢው ገብርኤል እንዲሞላልኝ ጸልዩልኝ። ለክብሩ መግለጫ 5000 ብር በአካውንት አስገባለሁ ብለዋል። መጋቢ ወደዚህ ይምጡ፣ ይስጡት፣ አካውንት ይስጡት። እሺ እሺ ወንድሜ በውጭ ሀገር ነው ያለው። ባለበት እንዲያሳካለት ሁላችሁ ጸልዩለት፣ አመስግኑለት። እነሆ ለዚህም ደግሞ እንዲሳካለት 10200 ብር ሰጥቻለሁ ብሏል። አንድ ወንድማችን 100 ብር፣ አንድ ወንድማችን እንደዚሁ 3000 ብር። ባለፈው ዓመት ተሳልኩኝ፣ ለኮተቤው ገብርኤል መጥቼ ነገርኩት። ቤት የለኝም ቤት ስጠኝ አልኩት። አሁን የቤት ባለቤት አድርጎኛል። 5000 ብር 5000 ብር። በዙሪያው ያላችሁ ይሄ ድምፅ የሚሰማችሁ ቅዱስ ገብርኤልን ብላችሁ የመጣችሁ የሕፃኑን የቅዱስ ቂርቆስን የእናታችንን የቅድስት ኢየሉጣን በዓል ለማክበር እግዚአብሔርን ለማመስገን የመጣን ሁላችን በዚህ እየመጣን እሺ አስገብቷል። አንድ ሕፃን ወንድማችን 200 ብር፣ አንድ እናታችን 1000 ብር። አስራት በኩራት ወንድማችን አክሊሉ 500 ብር። እሺ የዛሬ ወር ሰርጀሪ ሊሰራ በቀጠሮ ላይ ነበርኩ። ቅዱስ ገብርኤል ሆይ እኔ አቅም የለኝም አንተ ፈውስልኝ አልኩትኝ። ቅዱስ ገብርኤል ቀድሞ ተገኝቶ ልጄን ፈወሰልኝ። ለክብሩ መግለጫ 300 ብር 300 ብር። እግዚአብሔርን አመስግኑ። አንድ እናታችን እንደዚሁ 3000 ልጆቼን እንዲጠብቅልኝ 3000 ብር። አንድ ሕፃን እንደዚሁ 300 ብር። አንድ ወንድማችን 1000 ብር። የዛሬ ዓመት ለቀኑ ካደረሰኝ 10,000 ብር አመጣለሁ። ለዛሬው ግን ያው 5,000 ብር። እናመሰግናለን። ወልደ ዮሐንስ እባላለሁኝ። ዓመት በሰላም ያድርስ ብለ ጸልዩልኝ። 5,000 ብር። ሁላችሁም ወደዚህ መምጣት ያልቻላችሁ አካውንቱን እነግራችኋለሁ። እዛው ባላችሁበት ደግሞ እንድትሰጡ አካውንቱን እነግራችኋለሁኝ። አባታችን እንደዚሁ ለዓመቱ ያድርሰኝ 600 ብር። አንድ እናታችን እንደዚሁ 600 ብር። ለታኅሳስ ገብርኤል እግዚአብሔር በሰላምና በጤና ካደረሰኝ 10,000 ብር አስገባለሁ። ለዛሬው ግን ኪሴ ውስጥ ያለችዋን ለቅዱስ ገብርኤል ሰጣለሁ። ቅዱስ ገብርኤል እንዲባርከኝ ሁላችሁ ጸልዩልኝ ብሏል። ስሜን ቅዱስ ገብርኤል ያውቀዋል። በአካውንት 2,000 ብር። በዙሪያው ያላችሁ ይህ ድምፅ የሚሰማችሁ እሺ፣ ለቅዱስ ገብርኤል ተስዬ ነበረ። ወደ ሩፋኤል እባላለሁ። ሁለተኛ ልጄን ቅዱስ ገብርኤል ሰጥቶኛል። ለክብሩ መገለጫ 2,000 ብር አስገብቻለሁ ብሏል። እግዚአብሔር አምላክ ልጆችን ይባርክልህ፣ ያሳድግልህ። እሺ የዛሬ ዓመት 10,000 ብር አመጣለሁ ያለችው ኩላሊት ያመኝ ነበረ፣ ነገር ግን አሁን ድኛለሁኝ። ቅዱስ ገብርኤልን እግዚአብሔርን አክብሩልኝ፣ ቅዱስ ገብርኤልን አመስግኑልኝ ብለዋል። ሁላችሁም በዙሪያው ያላችሁ
ይህ ድምፅ የሚሰማችሁ የባንክ አካውንት አንድ ሕፃን ልጅ እንደዚሁ 200 ብር ስለማርከኝ ለዚህ ስላደረስከኝ 1000 ብር ታሪኬ የ35 ዓመት ነው። የ35 ዓመትን ታሪክ በአንድ ቀን የሚቀይረው ኃያሉ መልአክ ቅዱስ ገብርኤል ነው። ታሪኬን ቀይሯል። ለክብሩ መግለጫ 5000 ብር። እነሆ አቮካዶ አንድ ወንድማችን ከጓሮ ከተከልኩት አንድ እናት ከጓሮ ከተከልኩት እንደዚሁ ለቅዱስ ገብርኤል አስራት በኩራት ብለው እንደዚሁ ምን አምጥተውልናል? አቮካዶ አምጥተውልናል። አንድ ወንድማችን 200 ብር። አንድ እህታችን እንደዚሁ የዛሬ 2 ወር ስላልነበረኝም ለመልአኩ ለቅዱስ ገብርኤል መጥቼ ነገርኩት። ፈጥኖ ደራሹ ቅዱስ ገብርኤል ስራ ሰጠኝ። ለክብሩ መግለጫ 500 ብር። እህተ ገብርኤል እባላለሁ። በአረቡ ሀገር ነው የምኖረው። ቅዱስ ገብርኤል ከዚያ ቀድሞልኝ ስራዬን በሚገባ እያከናወንኩ ነው። ለክብሩ መግለጫ 5000 ብር። ልጄን አሞብኝ ነበረ። ልጄ በቅዱስ ገብርኤል ጸበል ተፈውሶልኛል። ለክብሩ መግለጫ 1 ጃንጥላ አውጥቻለሁ ብለዋል። እንደዚሁ አንድ ወንድማችን ቀደም እንደዚሁ ቅዱስ ገብርኤል የነገርኩትን ያውቃል፣ የነገርኩትን በውስጥ ያለውን ያውቃል። ቅዱስ ገብርኤል ጸሎቴን ውስጤን ሰምቶ አማልዶኛል። ለክብሩ መግለጫ 1 በግ ብለው በግ አስገብተዋል። ተክለ ዮሐንስ እባላለሁ። ጉዳይ ከቅዱስ ገብርኤል ጋር ነው። ቅዱስ ገብርኤል የነገርኩትን ያውቃል። ለክብሩ መግለጫ 4000 ብር። እሺ የተናገርኩት ነው። እሺ ምዕመናን ወገኖቻችን በዙሪያው ያላችሁ ቅድም እንደነገርናችሁ ካቴድራላችን በልማት ስራ ውስጥ ነው። ይህንን ልማት የምናለማው እናንተን ተስፋ አድርገን ነው። ይሄ ዘመናዊ የስብከተ ወንጌልና የሰንበት ትምህርት ቤት አዳራሽ የህንፃ ቤተ ክርስቲያን በታችኛው ደግሞ ግቢ የማሳመር ለእናንተ ምቹ ለማድረግ በክቡር አባታችን በመጋቢ ሐዲስ ላይ ከማርያም ተስፋ አማካኝነት ብዙ የልማት ስራዎች እየተሰሩ ነው። ኑና አግዙ። ይሄ ቤታችሁ ነው። ይሄ ደጅ የምትቆሙበት አይደለም፣ የጎደለውን የምትሞሉበት ዘላለማዊ እረፍትን የምናገኝበት ዘላለማዊ ቤታችን ነውና እየመጣን እንድናግዝ በእግዚአብሔር ስም ነው የምንጠይቀው። አንድ ወንድማችን እንደዚሁ ቅዱስ ገብርኤል ነግሬዋለሁኝ፣ ቅዱስ ገብርኤል የነገርኩትን ደግሞ ፈጸመልኝ። ለክብሩ መግለጫ 2000 ብር ብሎ አስገብቷል። ቅዱስ ገብርኤል ሁላችንን በያለንበት ይጠብቀን። ልጆቼን ይጠብቅልሽ ያሳድግልሽ ብላችሁ ጸልዩልኝ። ለቅዱስ ገብርኤል 200 ብር። እንግዲህ ሁላችሁም እስኪ ሞባይላችሁን አውጡ። የመጨረሻ ቃሌ ነው። ሞባይላችሁን አውጡ። ገብረ ጊዮርጊስ እባላለሁ። የቅዱስ ገብርኤል ቤት እንደዚህ ተጀምሮ በማየቴ ደስተኛ ነኝ። እንግዲህ ለፍጻሜ ያድርስልኝ። ለጊዜው 5000 ብር ሰጥተዋል። ቅዱስ ገብርኤል ቤተሰቦችንና ሕይወቶን ይባርክልን፣ ጤናዬን ይፈውስልሽ ብላችሁ ጸልዩልኝ። 1000 ብር። 1000 አንድ ወንድማችን እንደዚሁ 1200 ብር። እሺ ከዚህ በመቀጠል በዙሪያው ላይ የተቀመጡ ምዳይ ምጽዋቶች አሉ። ይዛችሁ የመጣችሁትን ለቅዱስ ገብርኤል ይሄንን አስራት አድርጌ ይሰጣለሁ፣ ለሕንፃ እድሳት አደርጋለሁ ብላችሁ ያሰባችሁትን ሁሉ ወደ ቤታችሁ መልሳችሁ ይዛችሁ እንደምትሄዱ ቤተ ክርስቲያን ታምናለች። ምዕመናን ከነገ ጀምሮ ስራው ይቀጥላል። የሚያስፈልገውን አሸዋውን፣ ሲሚንቶውን፣ ጠጠሩን፣ ምንጣፉን፣ ሌላውንም ለስራ የሚያስፈልግ ነገር እያመጣችሁ እንድታደርጉ በእግዚአብሔር ስም ነው የምንጠይቃችሁ። እንግዲህ ወደ መጨረሻ